እየጮኸ ነው። ሶሻል ሚዲያ እየጮኸ ነው። መንግስት አይደለን ነገር ዜጎቻችንን አንጠብቅም። አባት አይደለንም ነገር ደሴ ላይ አስደንጋጭ ምን ተፈጠረ? ማንንም ያልጠበቀው ክስተት። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሌብ እንደምታደርጉት የቪዲዮ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉ እግዚአብሔር ስም ጠይቃለሁ። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ በእያላችሁ በሰዓት አቆጣጠር አሜን። አምላካችን የሉ እግዚአብሔር ስም የተመሰገነ። በሰበርና ወቅታዊ አዳዲስ መረጃዎች ወደ እናንተ ተመልሼ መጥቻለሁ። አርሲ እንዴት አደረች፣ እንደምን ዋለች፣ እንደምን አመሸች የሚለውን የምንመለከት ይሆናል። እግዚአብሔር አምላክ ለአርሲ ኦርቶዶክሳውያን ባለማተቦች ይድረስላቸው። ዛሬም ድረስ በግፍ እየተገደሉ መሆኑን እየተመለከተ እንገኛለን። ወደ 47 የሚሆኑ ኦርቶዶክሳውያን ባለማተቦች በዚህ ሁለት ቀን ውስጥ በግፍ እንደ ፋሲካና እንደ አዲስ ዓመት በግ ሲታረዱ ተመልክተናል፣ አይተናል። ዛሬ ላይ በስጋት ካሁን ተገደልን ብለው በጫካ ውስጥም ያሉ ኦርቶዶክሳውያን ባለማተቦች ይደርሱልናል ብለው በተስፋ የሚጠብቁ ብዙ ኦርቶዶክሳውያን ባለማተቦች እንዳለ ያሉን መረጃዎች ያመለክታሉ ማለት ነው። እንግዲህ የክልሉ አስተዳደር በሰጠው መግለጫ መሰረት ይህንን ጥቃት ያደረገው ሰባተኛ ሀገራዊ ምርጫ እንዲቋረጥ እንግዲህ የሸኔ ታጣቂዎች እንደሆኑ እየተናገረ ይገኛል ማለት ነው። እዛ አካባቢ የሚገኘው እንግዲህ ሀገረ ስብከቱ ደግሞ የሚያወራው ደግሞ የእርስ በርስ ግጭት መሆኑና አሁን ላይ እንደተፈታ የቅዱስ ገብርኤል ቤተክርስቲያን ለትንሽ ተቃጥሎ እንደነበር እየወጣ ያለው መረጃ የሰጡት መረጃ ያመለክታል ማለት ነው። እግዚአብሔር አምላክ ደጉን ጊዜ ያምጣልን። በሞታችንም እየቀለዱ ነው የሚገኙትና እግዚአብሔር አምላክ ደጉን ጊዜ ያምጣልን። የአቤል ደም ዛሬም ይጠራል። አቤት የሚለው ሰው እንደሌለ ግን እየተመለከተ እንገኛለን። ሁሉንም መረጃዎች በዝርዝር የምንመለከት ይሆናል። እኛም ወደ አርሲ ለመጓዝ አስበናል። እግዚአብሔር አምላክ ይርዳን ያግዘን። የአርሲ ኦርቶዶክሳውያን ባለማተቦች በእውነት ያሳዝናሉ። ከጥቅምት ወር ጀምሮ እስከ ዛሬ ድረስ በግፍ እየታረዱ ነው። አንገታቸው ላይ ባደረጉት ማተብ ብቻ እየተመረጡ እየሞቱ ነው የሚገኙት። መንግስት አይደለን ነገር ዜጎቻችንን አንጠብቅም፣ አባት አይደለን ነገር አናውግዝም። እግዚአብሔር አምላክ ደጉን ጊዜ ያምጣልን። ሁሉም መረጃዎች አሉ። እስከ መጨረሻው ድረስ ተከታተሏቸው። መጨረሻ ላይ ሐሳብ እንሰጥባችሁ ይሆናል። ወደ ቪዲዮቹ። እንዴት ውሎ ይሆን የአርሲ ምዕመናን ዛሬ እንዴት አድረው ይሆን? በእናታችሁ ነገ ደግሞ ምን እንሰማ ይሆን? እንደው መድኃኔዓለም ይድረስላቸው። ምን ብለን እኮ እንደምናስቆመው ግራ ገባን። ሰውነታችን እኮ እንደ ይሄን ዜና በመስማት እኮ በሰቀቀን አለቀ። ያሳዝናል እኮ። የኔ ልጅ ቢሆንስ እየታረደ ያለው እዛ ጋር፣ የኔ እናት ብትሆንስ፣ የኔ አባት ቢሆንስ በዚህ ደረጃ ምክንያት ነው። ዛሬ ምዕመኑም ይታረዳል፣ መቅደሱም ይቃጠላል። ክርስትና ግን በእሳት አይጠፋም። ምክንያቱም እሳት በእሳት አይጠፋም። ባለ ጊዜ ባለስልጣን ነን የምትሉ ደም አታፍስሱ፣ ሰው አትግደሉ ይለናል። ሰይፍ ስለያዛችሁ ጎበዝ አይደላችሁም፣ ተራችሁ ሲደርስ ትሞታላችሁ ይለናል። ምዕመናኖቻችን ደግሞ በገጠር እየታረዱ ነው፣ እኛም በቁም እየሞትን ነው። ቤት በኩል ነው እንደው ለመድነው ዜናውን። እረ አባቶቻችንን እግዚአብሔር ያናቸው አምላክ የለም። የመድኃኔዓለምን ፍጥረት ያረዱ እጆች የሚቆረጡበት ጊዜ ይመጣል። የአብርሃም ልጆች ብትሆኑ ኖሮ የአብርሃምን ሥራ በሰራችሁ ነበረ። ልቦና ይስጠን መድኃኔዓለም ለሁላ። በዚህ ዘመን ይህንን መመልከት የእውነትም ልብ ሰባሪ ነው። በዚህ ሰዓት በምስራቅ አርሲ በተደጋጋሚ የደረሰውን አሰቃቂ ግድያና ጥቃት ተከትሎ ማህበራዊ ሚዲያ ላይ እየተዘዋወሩ ያሉ ምስሎች በርካቶችን እያሳዘኑና እያስደነገጡ ይገኛሉ። ምስሎቹ ምዕመናን ሕይወታቸውን ለማዳን በሚሰደዱበት የጭንቅ ሰዓት ታቦቱን መንበሩንና ከበሮን ጨምሮ ንዋያተ ቅድሳቱን ተሸክመው በእግራቸው በረሃውን ሲያቋርጡ ያሳያሉ። ይህ ቤተክርስቲያን ከነ ክብሯ ስትሰደድ የሚያሳየው ታሪካዊ ምስልም በብዙዎች ዘንድ ለሀገር ሰላም አስፈሪ ምልክት ተደርጎ ተወስዷል። የጉዳዩን አሳሳቢነት ለሌሎች ለማድረስም ይህንን ቪዲዮ ሼር ማድረጋችሁን አትርሱ። የእናንተም አስተያየትን በኮሜንት መስጫው ላይ ያስቀምጡልን። መንግስት አይደለን ነገር ዜጎቻችንን አንጠብቅም፣ አባት አይደለንም ነገር አናወግዝም። በምንስ አግባብ በምንስ ሁኔታ? አባቶቻችን ሆይ ከቻላችሁ እንደ አቡነ ጴጥሮስ ሁኑ። ፍትህ የዘገየበት ህዝብ ተስፋ ይቆርጣል። ተስፋ የቆረጠ ህዝብ ደግሞ ለሀገር ስጋት ነው። የተለያዩ ኮንተንት ክሬተሮች አላችሁ ቦረና ድረስ በመጓዝ በጎ አድራጎትን ስታደርጉ የነበሩ። ሕጻጽ ላይ ተራበ ተጠሞ ሲባል ብዙዎቻችሁ ደርሳችኋል። ምን ነው ዛሬ ላይ ለአርሲ ሲሆን እጃችሁ አጠረ? የአርሲ ኦርቶዶክሳውያን ባለማተቦች ድጋፍ ብቻ ሳይሆን የሚያስፈልጋቸው ሄደን ልናጽናናቸው ልናበረታቸው ይገባልና እኛ ቦታው ድረስ ለመጓዝ አስበናል። እባካችሁን ይህን ቪዲዮ የምትመለከቱ ኦርቶዶክሳውያን ባለማተቦች አብስታችሁ ኮፒ ሊንክ ሪፖስት እያደረጋችሁ ሐሳባችን እንደምትደግፉ ተስፋ አደርጋለሁ። ይድረስ ይሄ ቪዲዮ ለአርሲ ሀገረ ስብከት ሊቀ ጳጳስ ለሆኑት ለአቡነ ኤልሳ። እባካችሁን አባታችን ከፊት ቀድመው እኛ ልጆቻችሁ ደግሞ እንደ ልጅነታችን ኋላ ለመከተል ቃል እንገባለን። እባካችሁን አባቶቻችን ሆይ አባቱን የአርሲ ኦርቶዶክሳውያን ባለማተቦችን ብንረሳ
ቀኛችን ትርሳን፣ ብንዘነጋ ማርያም ትዘንጋን። እባካችሁን ኦርቶዶክሲያን ባለማተቦች ለሚመለከተው አካል እያደረስን በህይወት ላሉት ኦርቶዶክሲያን ባለማተቦች እንኳን ምንም ባናረግ እንድረስላቸው ለማለት ፈልጋለሁ። ኮፒ ሊንክ፣ ሼር፣ ሪፖስት ይደረግ። አባቶቻችን በዚህ አንድ ቀን ሁለት ቀን ውስጥ መልስ ማሰጡን ከሆነ እኛው ራሳችን ቦታው ድረስ እንደምንጓዝ ለአርሲ ህዝብ ቃል መግባት ፈልጋለሁ። ሁላችሁም እንወዳችኋለን። አመሰግናለሁ። እየሰማችሁኝ ያላችሁት ሁሉ መልእክቱን በአግባቡ ተጠቅማችሁ ገና ቦታው ሳይያዝ በ29 ቅዳሜ 9 ሰዓት ጀምሮ በቦታው እንገኛለን እንተማለን ማለት ነው። ለዚህ ዝግጅት ደግሞ የሚሆን የትራንስፖርት አገልግሎት ተዘጋጅቶላችኋል። ስትመጡም በየፌርማታው ቁሞ ታገኛላችሁ። ስትመለሱም ወደምትፈልጉበት አቅጣጫ ትሄዳላችሁ ማለት ነው። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። በ29 እና በ30 በደሴ ከተማ በ29 እና በ30 በደሴ ከተማ የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። እርጅና ማለት ነው። ታሞ እንደዛ በአካል እንኳን ብንቀብረው ደስ ይለን ነበር። ግን ጭንቅላቱና እጁን አልቀበር ነው፣ ጨዋራውን አላገኘ ነው። ወገኖች እዚህ ምንድነው የሚባለው? ኢየሱስ በሰው ልጅ በሽማግሌ ይጨከናል? ምንም በማያውቀው በሚዲያም አይታችሁ ሊሆን ይችላል። እዚህ ሽማግሌ ትንሽ ነካ ቢያደርጉት እኮ ይሞታል። ገፋ አድርገው ቢተውትስ ምን አደረገ? አንገቱ ይቆረጣል። ሽማግሌ ይሄ እንዳለ ጨፍጨፍ ነው ያደረጉት። የለም በዚህ ከኋላ እኮ የሆነ ስር ነገር ነው ያዘችው። ሾፌሩና ወንድሜ ሌላውን አካል ሲዝቆ ጭንቅላቱ ሊቆረጥብኝ እቺን ደግፌ ነው መኪና ላይ ያወጣሁት። እጁን ፈልጌ አጣሁት። አብሬ ቀብራለሁ ብዬ ማለት ነው። ዘመዶች ምንድነው የሚባል አላህ አክበር እያሉ ነው ያረዱት። አይናችን እያየን የታረደው አስቻለው። እኛ የሰው ገንዘብ ሰርቀን አይደለም፣ በማንነታችንና በኦርቶዶክስ ሃይማኖት ተገፍተን። በጣም ያሳዘነኝ ሰው እንዴት መቀበር እንኳን እስከሚያቅተን ድረስ በሶስተኛው ቀን ነው ሬሳውን ጅብ በልቶት። የሰው ልጅ እንዴት ጅብ ይበላዋል? የዘራነውን አዝመራ አሳጭደው እስከማስገባት ድረስ በማንነታችሁም ሆነ በአማረን በክርስቲያንነታችሁ አታስፈልጉም። የወረዳው ሽማግሌዎችም የወረዳው ካቢኔዎችም ሁሉም ያውቃል። ነገር ግን ድምጣችን ለምን እንደታፈነ ግራ ይገባናል። ምክንያቱም ማህተብ ስላሰርን ይመስለኛል። የተጨቆን ህዝብ ነን። ማንም ሰሚ የለንም። ሰሚ አጥተን ነው የታረድ ነው። አይናቸውን ሁሉ ከውስጣቸው አውጥተው በክብሪት አቃጥለው ይሄ የብሔር ነው የሚባለው ነገር ድብብቆች ነው፣ የቃቃ ጫወታ ነው አይደለም። ሰው ማህተብህን በጥስ ከተባለ በኋላ ብሔር የለው። እውነቴን ነው። የኦርቶዶክስ ሃይማኖቶች ካሉ አሁንም ቢሆን ይርዱን ብለን ነው እየጮህን ያለነው። ኦርቶዶክሳውያን የሚያስገድለውና በቀጥታ ፈንድ እያደረገ ቤተክርስቲያን እንድትቃጠል ኦርቶዶክሳውያን እንዲገደሉ እያደረገ ያለው መንግስት እንደሆነ ስንቶቻችሁ ታውቃላችሁ? እስኪ አንድ ነገር ልንገራችሁ። የኦርቶዶክሳውያን መገደል ለመንግስት የስልጣን እድሜውን ማራዘሚያ ነው። ምክንያቱም ህዝብ ሰላም ከሆነና ወጥቶ ከገባ የኑሮ ውድነት ላይ ጥያቄ ስለሚያነሳ ያን ጥያቄ እንዳያስነሳ አጀንዳ ነው። በየጊዜው የኦርቶዶክሳውያን ሞት አጀንዳ ማስቀየሪያ ነው። ዛሬም ምርጫውን እንዴት አድርጎ እንደተመረጠ እንዴት አድርጎ ህዝብ ተጭበርብሮ ምርጫውን ተደረገ ተገዶ እንደመረጠ ይታወቃል። ምክንያቱም ብዙ ቪዲዮዎች የተለቀቁ ስለሆነ ያን አጀንዳ ማስቀየሪያ ኦርቶዶክሳውያን ይገደላሉ። ይህን የሚያደርገው መንግስት ራሱ በቀጥታ ይህን ደግሞ አብዛኞቹ አባቶች ያውቃሉ። አብዛኞቻቸው ለሆዱ ያደሩ መምህራን፣ ታዋቂ መምህራን ያውቃሉ፣ ዘማሪያን ያውቃሉ፣ አብዛኞቹ ቤተክርስቲያን ሰዎች ያውቃሉ። መፍትሄው በአንድነት ይህን መንግስት መቃወም አለበት። አንዳንድ ሰዎች የቅዱስ ሲኖዶስ ስራ አስኪያጅ የሆኑት አቡነ ሳዊሮስ በአርሲ ለሚገደሉ ኦርቶዶክሳውያን ለምን ድምፅ አልሆኑም ብለው ሲጠይቁ፣ ሌሎች የአቡኑ ደጋፊዎች የኦርቶዶክስ ሞት ግድ የማይሰጣቸው አቡኑን አትንኩብን እያሉ ይጮሃሉ። እውነታው ግን የሌሎች እምነት ተከታዮች የሃይማኖት መምህራን ድምፅ ሲያሰሙ ምንም ባያደርጉ ቢያንስ ድምፃቸውን ማሰማት ከማንም ቀድሞ ከርሳቸው ይጠበቅ ነበር። ግን በሴራ የተሾሙ በመሆናቸው የመንግስትን ይሁንታ ሳያገኙ በእንደዚህ አይነት ጉዳይ ተንፍሻ አይሉ። አቡነ ሳዊሮስ በሃይማኖት ስም የተቀመጡ ፖለቲከኛ እንጂ የሃይማኖት አባት አይደሉም። እናንተ እንደምትሉት የሃይማኖት አባት ጸሎት ከማድረግ ውጪ ግንባር ወርዶ አይዋጋም። ምን ያድርጉ የምትሉ ግብዞች ስለረሳችሁት ላስታውሳችሁ። በትግራይ ጦርነት መስቀል ይዘው ግንባር የተገኙ ጳጳሳት የሃይማኖት መሪዎች አልነበሩም እንዴ? ምን ነው ያን የሃይማኖት አባት ጸሎት እንጂ ተዋጊ አይደለም፣ ግንባር አይዘምትም አላላችሁ? ቁም ነገሩ ይሄ አይደለም። የፖለቲካ ጉዳይ ስለሆነ ነው ድምጻቸውን የማያሰሙት። የሚገርመኝ በዚህ ዓመት
በጥምቀት በዓል በአቃቂ ቃሊቲ ታቦት ለማውጣት በኤሌክትሪክ አደጋ ሕይወታቸውን ላጡ 3 ወጣቶች አቡነ ሳዊሮስ በሰዓታት ውስጥ ነበር በስማቸው መግለጫ የሰጡት። አልፎ ተርፎ ለሟች ቤተሰቦች በሚሊዮን የሚቆጠር እርዳታ እንዳደረጉ የሚታወስ ነው። በአደጋ ምክንያት ሕይወታቸውን ላጡ ጥቂት ወጣቶች መግለጫ የሰጡ አባት ብዙ ኦርቶዶክሳውያን ሲታረዱ፣ ቤተክርስቲያን ሲቃጠል፣ ከቀያቸው ሲፈናቀሉ ለምን ዝም አሉ? እሳቸውን አትንኩብን የምትሉ ግብዞች ለዚህ ጥያቄ መልስ ይኖራቸው ይሆን? አይኖራችሁም። ለማንኛውም የፖለቲካ ሰው በመሆናቸው በእንደዚህ አይነት ጉዳይ ትንፍሻ አይሉ። በነገራችን ላይ የሃይማኖት አባት አይዋጋም የምትሉ ሰዎች በአድዋ ጦርነት አቡነ ማቴዎስ፣ በሁለተኛው የጣሊያን ወረራ አቡነ ጴጥሮስን የመሰሉ አባቶች መስቀላቸውን ይዘው መስዋዕት ሆነዋል። እናም የሃይማኖት አባት አይዋጋም አትበሉ። ምላጭ አይስብም፣ ጉራዴ አይመዝም። አማኞቹን በማስተባበር ከነርሱ ጋር መሞት ግን የሃይማኖት መሪ ቀደምት ተግባር ነው። በዋናነት ጀማው ቅዳሜ በኢትዮጵያ ታሪክ ታይቶም ተሰምቶም የማይታወቅ ኢቨንት ነው እንግዲህ ዘንላችሁ የመጣ ነው። በመደሰታችን እነሱም አብረው የተደሰቱ 10 አርቲስቶች ያዝናኑናል ነው ማለት። ሁለተኛ ኤኤፍቲቪ ወንድሞቻችን ሆይ ብለን በጨዋ ደንብ የምናቀርብላችሁን ጥያቄ መልስ እንደምትመልሱበት ተስፋ አደርጋለሁ። ማን ነው ጣቱ ሲቆረጥ የማያምነው? አረ ወገኖቻችን ናቸው እናልቅስ። ምናልባት እዚህ ሚዲያ ላይ ሞትን ስንሰማው ቀሎብንና ለምደነው ካልሆነ በስተቀር የአርሲ ኦርቶዶክሳውያን ባለማህተቦች ዛሬም እዛ ስቃይ ውስጥ ነው የሚገኙት። ሕፃናት ወላጆቻቸውን አጥተው በማልቀስ ውስጥና በማንባት ውስጥ ነው የሚገኙት። ግማሹ የአካል ጉዳተኛ ሆኖ በየጫካው ውስጥ ነው የሚገኙት። በዚህ ሁሉ ሁኔታ ውስጥ ነው ለመደሰትና ለመጨፈር ኢቨንት የምናዘጋጀው። ተው እንጂ ጎረቤት እኮ ሰው ሲሞት ቴሌቪዥናችንን የምንቀንስ ሳይሆን ቴሌቪዥናችንን ዘግተን ጨርቅ የምናለብስ ህዝቦች ነን እኮ። የሌሎቹ ዝምታና የቤተ ክህነቱ ምንደኞች ያቆሰሏቸውና ያሳረሯቸው ሳይበቃ እኛ ደግሞ በሐዘናቸው ጊዜ በመጨፈርና ደስታን በማድረግ ለምን ሐዘናቸው እንዲከፋ እናደርጋለን? በእርግጥ ጥቁር በመልበስና ሻማ በማብራት እዚህ ሚዲያ ላይ መጥቶ ፍትህ ፍትህ በማለት የሚቀየርና የሚለወጥ ነገር ባይኖርም በሐዘናቸው ጊዜ እንኳን ሐዘናችሁ ሐዘናችን ነው በማለት ግን ይጽናናሉ፣ ይበረታሉ። ይህንንም ነገር ባካችሁን አንንፈጋቸው። ሞታቸውን፣ ስቃያቸውንና እንግልታቸውን መዘገብ፣ ማውራት፣ መናገር እንኳን ባንችል ሞታቸውንና ስቃያቸውን በመዘገብ የሚያጽናኗቸውን ሰዎች ሌሎች አጀንዳዎችን በማምጣት ባንቀየርባቸው መልካም ነው ብዬ አስባለሁ። ቀኑን መቀየር፣ ሌላ ጊዜ ማድረግ በጣም የተሻለና የሚያዋጣ ሐሳብም ነው። ለናንተስ ደስታው ሙሉ ያደርጋችኋል? ሙሉ ሆናችሁ ትደሰታላችሁ? በዚህ ሰዓት ተው። አዎ ተው። በዚህ ጊዜ እንኳን አብረን እንቁም፣ ግድ የላችሁ። እዛ የተፈጠረውን ግፍና ጭካኔ ወደ ሚዲያ አምጥተን እኛም ወደ ሌላ ነገር ውስጥ እንድንገባ እናንተም የጨከናችሁት እነዚህ ላይ ነው ብለን እንድንናገር አታስገድዱ። ግድ የላችሁም። ይሄ የታናሽ ወንድማችሁ ጥያቄ ነውና ተቀበሉት። ኦርቶዶክሳውያን ባለማህተቦች ይሄ የኔ ጥያቄ እናንተም ጥያቄ የሆነ በደንብ አድርጋችሁ ሼር እና ኮፒ ሊንክ ሪፖስት በማድረግ እንድታደርሱልኝ በአማናዊቷ ቅድስት ቤተክርስቲያን ስም ጠይቃችኋለሁ። አመሰግናለሁ። መንግስት የሚባለው የህዝብ ጠባቂ መሆኑ ነገር ሁሉ ቀርቶ አስገዳይ ሆኗል። በመሞታችሁ ስሜን አጠፋችሁ። እኔ ተቀምጬ የምኖርበትን ክብሬን እኔ የተቋቋምኩት መንግስት ያቋቋምኩት መከላከያ ያቆምኩት እኔ ልጠብቅ ነው። ደህንነት ያቆምኩት እኔ ልጠብቅ ነው። የእናንተ መሞት የኔን ስም አጠፋኝ እና የምታወሩ ሰዎች ወየውላችሁ። ስለሞቱ ሰዎች የምታወሩ ሰዎች የኔን ክብር ልትቀንሱ ነው። ተመልከት፣ የኢትዮጵያ መከላከያ ሁሉ በግብር የተቋቋመው በምን ያለው አብይን ለመጠበቅ ነው ስንል ይሄ በቂ ማሳያ ነው። እና አሁንም ቢሆን እኔ ሌላ ምንም የምለው ነገር የለኝም። ከተጀምሮ እስከሚጨረስ ድረስ የሚሆነው ነገር ሁሉ መንግስት ባለመኖር የሚደረግ ነገር ነው። መንግስት ሀ ተብሎ ሲቋቋምና ታሪኩም ቲዮሪውም ሲነሳ የተነሳበትን መሰረታዊ ሐሳብ የማያውቁ እያወቁ ማድረግ የማይፈልጉ ደንገጥሮች
4 ኪሎ ላይ ስለተቀመጡ ብቻ የሚፈጸም ወንጀል ነው መሳይ። ሌላ ምን ማለት ይቻላል? መንግስት ናቸው ብሎ ለመደገፍ የሚፈልግ መንግስት የሚባለው ነገር ጭራሹን ትርጉሙን የማያውቁት ሰዎች የኛን ደም ሊመጡ ነው እዛ የተቀመጡት እኮ። ማስገደል ብቻ አይደለም ከህዝብና ከሀገር ወይ ተበድረው ከውጭ አምጥተው ወይ የሀገሪቷን ሀብት ሰብስበው እነሱ ድግስ መብላት ነው ስራቸው። ደህንነቱም የሚያስፈልገው ህዝብን ለመጠበቅ ሳይሆን እነሱን ለመጠበቅ ነው። እየበሉ እየጠጡ እስኪሞቱ ድረስ እዛ እንዲኖሩ። ወታደሩ የሚያስፈልገው የእነሱን ስልጣን የሚነካ ሰው እንዳይመጣ ህዝብን ለመጨፍጨፍ ነው። በቃ መንግስት የተቋቋመበት ዓላማ ራሳቸውን ሊጠብቅ ነበር። እንደውም ያ መንግስት የተሰጠውን መሳሪያ ይዞ እኛም መግደል ከሆነ ለምን ሞቱ ብሎ በጋራ ለመጮህም የሚያደርገውን ከሆነ ራስን አደራጅቶ ከገዳዩም ራስን መከላከል ነው። ከሚገልሰው ራስን መጠበቅ ይሄ የተፈጥሮ የዓለምም ህግ ነው። በህግም የተፈቀደ ነው ማለት ነው። በዓለም ህግ በተጻፈው ህጎች መሰረት ራስን መከላከል እንደ መንግስትም ሆነ እንደ ግለሰብ መብት ነው እና ይሄንን ማድረግ ግን እኔ እንደውም ዝም ማለቱ ነው የሚደንቀኝ ማለት ነው። ሰው አለመደራጀቱና ዝም ብሎ መሞት አለ እንዴ? ይሄን ያደረገባቸው መንግስት ምናልባት ካለ በሚል ነበር። ስለዚህ መንግስት አስገዳይ መሆኑን ካወቁ የመጀመሪያ ራስን ተደራጅቶ መከላከል፣ ከዛ በኋላ ደግሞ የመንግስትነት ስልጣኑን ፖሊሱን፣ ደህንነቱን፣ መከላከያውን ለሀገርም ሆነ ለራስ መጠበቂያ ለመዋል ያንን ደግሞ ከባለጌዎች መቀማትና ራስ ተቆጣጥሮ ለሀገር በሚጠቅም መልኩ ማዋል ሁለተኛው ነገር ይሆናል ማለት ነው። ሁለቱንም ነው አንድ ላይ። የመጀመሪያው ነገር መንግስት ስለሌለ ራስን አደራጅቶ መጠበቅ፣ ከዛ በኋላ ደግሞ መንግስት እንዲኖርና እንደሌሎች ሀገሮች ደህንነቱ ህዝብን እንዲጠብቅ እንዲሆን፣ ፖሊሱ ህዝብን የሚጠብቅ እንዲሆን፣ መከላከያው ህዝብን ከውጭም ከውስጥም የሚጠብቅ እንዲሆን ያንን ደግሞ በቁጥጥር ስር ማስገባት። የመንግስትነትን ስልጣን መንግስት የህዝብ ስለሆነ የመንግስትነት ውል ባሉ ሰዎች፣ ትናንት ባለፉ ሰዎች፣ ነገ በሚኖሩ ሰዎች ሁሉ ያለ ቁጥጥርና ዘላቂ የሚኖር ስለሆነ መንግስት የሚባለው ነገር ያንን ደግሞ በዜጎች እጅ ማስገባትና ፍትሃዊ በሆነ ሁኔታ የሁሉንም የዓለም እይታ በሚያስተናግድ መልኩ ክርስቲያን ይሁን ሙስሊም ይሁን የአማኝ ይሁን የተለያየ ህብረተሰብ ክፍል ይሁን ወንድ ይሁን ሴት ይሁን የተለያየ ብሔር ይኖረው እነዚህ አካላት በእኩልነት የሚኖሩበትን የፍትህ ስርዓት የደህንነት ስርዓት ለማቋቋም መንግስት መሆን የግድ ያስፈልጋል እና ይሄንን መንግስትነትን የያዙትን ሰዎች አባሮ የመንግስትነት ቦታን እስካልያዝን ድረስ ለጊዜው ራሳችንን ብንከላከልም እንኳን ዘላቂ መፍትሄ አናገኝለትም። የጋራ መንግስት እስከሌለን ድረስ እንደ አውሮፓ 30 ዓመት እርስ በርስ እንደተዋጉት ስንዋጋ እንኖራለን ማለት ነው እና የጋራ የምንተዳደርበት ደንብ፣ በጋራ የሚጠብቀን ፖሊስ፣ በጋራ መረጃ የሚሰበስብልንና ፖሊስ የሚያወጣልን ስርዓት የሚያስጠብቅልን መንግስት እንዲኖረን ካስፈለገ ራስን መከላከል፣ ከዛ በኋላ ደግሞ የመንግስትነት ስልጣንን መያዝ የግድ ስለሚል እነዚህን ሁለት ነገሮችን አቀናይቶ መሄድ ብቻ ነው። በቃ አሁን መንግስት እንደሌለን ብቻ ሳይሆን መንግስት እንደሚያስገድለንና እንደሚገለን ማወቅ ያስፈልጋል። አሁን የሚጠብቀን መንግስት የለም አይደለም፣ መንግስት ነው የሚያስገድለን። አልሰማሁም ሲለን ወሳይ በሌላ አነጋገር እኮ እኔ የተቋቋምኩት ለራሴ ነው፣ የኔን ስም አጠፋችሁብኝ በመሞታችሁ እኮ እያለን ነው እኮ ሌላ አይደለም። ያ ማለት ዓለም የመንግስትን መቋቋም ከሚያውቅበት ምክንያት በተለየ ሁኔታ እዛ የተቀመጡ ሰዎች ናቸው። እነዚህ መንግስት የሚቋቋመው ለህዝብና የህዝብን ደህንነት ሊጠብቅ ነው። እነሱ ግን ራሳቸውን መጠበቅና ራሳቸው መብላት፣ መጠጣት፣ መሞት ነው ስራቸው። የእነሱን ጥቅም ስለነካባቸው የነዛ ሰው መሞት ተናደዱ። ምክንያቱም እነሱ የህዝብ መንግስት አይደሉም። የህዝብ መንግስት ቢሆኑ በሞቱ ሰዎች ያዝናሉ፣ በተፈጠረውን ወንጀል ያጣራሉ፣ ያ ነገር ለሁለተኛ ጊዜ እንዳይደገም ያደርጋሉ፣ በተሰራው ስህተትም ይቅርታ ይጠይቃሉ። ካለፈም ደግሞ ከስልጣናቸው ወርደው ይሄ ያደረኩት ነገር የመንግስትነት ክብሬን ስለማያሟላ በታሪክ ተጠያቂ ለመሆን ይቅርታ ጠይቆ ከስልጣን ይወረዳል። መንግስት ቢሆን እንደዛ ነው የሚያደርገው። እነሱ መንግስት አይደሉም፣ ለራሳቸው የቆሙ ደም መጣጭ አውሬዎችና አረመኔዎች ናቸው። ከዚህ የተለየ ሌላ እንደው ምለው ነገር የለኝም። እንደው ይልቃል ይሄ ገዳዮቻችንን እንድናመሰግናቸው የተሰጠውን ጋዜጣዊ መግለጫ እንስማ እስቲ። በአርሲ ዞን አሰኮ ወረዳ በዕለተ ጨፌ በሚለው ቀበሌ የሰባተኛ ዙር ጠቅላላ ሀገራዊ ምርጫውን ለማደናቀፍ ከታሪካዊ ጠላቶቻችን ተልዕኮ ወስዶ ስምሪቱን ሰጥቶ ታሪካዊ ከሆኑ ጠላቶቻችን የተቀበሉትን እንዴ አንተ ሰውዬ
ታሪካዊ የሚባል ጥላት ምንድነው ያለው? እኛ የምናውቀው በእኛ አይደል የምናውቀው እርስ በርስ እንዋጋና ስንጨፋጨፍ እንጂ ከየት የመጣ ታሪካዊ ጥላት ጋር ተቆራኝተው አይነት ነገር እንዴት ታወራለህ? እየጠየቅን ያለ ነው ንጹሃን ኦርቶዶክሳውያን አንተ በምትመራው ክልል ውስጥ ኦርቶዶክሳውያን ማዕከል ያደረገ ጭፍጨፋ ተደርጓል ነው እያልን ያለ ነው እንጂ ወዴት ነው አጀንዳውን የምትወስዱት? ምርጫው የሚከናወነው ኦርቶዶክስ ተዋሕዶ ቤተክርስቲያን መቅደስ ውስጥ ነው እንዴ? በአሰኮ ወረዳ ላይ ጥቃት ፈጽሟል። በጥቃቱም የንጹሃን ዜጎቻችን ህይወት አልፏል። እየታረዱ በግፍ እየተገደሉ ያሉት ኦርቶዶክሳውያን ነው። ወዴን ነው ሽፋን የምትሰጠው? ምን ቀለም ትቀበዋለህ? ንጹሃን ዜጎች ብለህ አይደለም። ንጹሃን ኦርቶዶክሳውያን ተነጥለው በሃይማኖታቸው ብቻ ነው የተገደሉት። በህዝብ አገልግሎት ላይ በጤና ተቋማት ላይ ጥቃት ፈጽሟል። ነገር ግን የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ ኃይሎች አስፈላጊውን ዋጋ ከፍሎ የሚቀድመው የሰው ህይወት ስለሆነ አትቀረድ። ምንም አይነት የጤና ተቋማትና ማህበረሰብ አገልግሎት የሚሰጡ ነገሮች ላይ ጥቃት አልተፈጸመም። ጥቃት የተፈጸመው ቤተ ክርስቲያን ላይ ብቻ ነው። የሞቱብን የኛ ኦርቶዶክሳውያን ናቸው እንጂ ሌላ ተቋም አብሮ እንደነደደ ሌላ ተቋም አብሮ እንደተቃጠለ አድርገ ማቅረብ ይሄ ድብን ያለ ውሸትና ውንብድና ቅጥፈት ነው። ትምህርት ቤት አልነደደም። ጤና ተቋም አልተቃጠለም። የነደደውና የተቃጠለው የኛ የኦርቶዶክሳውያን ቤተክርስቲያን ብቻ ነው። ሌላ ነገር አብሮ እንዳለ ግርግር መፍጠር አስፈላጊ አይደለም። የሰው ህይወት ለመታደግ የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ ተቋማትን እንዲሁም የፌደራልም ሆኖ ህዝቡን የማረጋጋት መልሶ የማቋቋም ስራዎች እየተሰሩ ይገኛሉ። የኦሮሚያ ክልል ጸጥታ አካል ዋጋ ከፍሎ ምንድነው ዋጋ የከፈለው? ካለቁ ከታረዱ ከሞቱ በኋላ አይደል የመጣችሁት? ቤተክርስቲያኑ ከነደደ ከተቃጠለ በኋላ አይደል የመጣችሁት? ምንድነው የከፈላችሁት ዋጋ? አስክሬን ሰብስባችሁ አንድ ላይ መቅበር? እሱ ነው። እሱ ቀላል እኮ ነው። እንደለመዳችሁት የአርሲ ኦርቶዶክሳውያን በአንድ ጉድጓድ ውስጥ መቅበርና መጣል ልማዳችሁ ነው። ስንት ፖሊስ ሞተባችሁ? ስንት አምቡላንስ ተቃጠለባችሁ? ምን ያህል ዋጋ ነው የከፈላችሁት ኦርቶዶክሳውያን ለማዳን? ቤተክርስቲያን እንዳይቀጠል ስንት ኮሎኔል ሞተባችሁ? ስንት ወታደር አለቀባችሁ? እኛ እኮ እሱን ያልተረዳናችሁ። ቡድኑ ዋና ዓላማ አንደኛው ቀደም እንደጠቀስኩት ምርጫውን ለማደናቀፍ ከታሪካዊ ጠላቶቻችን ተልእኮ የወሰደ ምርጫ ማደናቀፍ የምን ስለ ምርጫ ነው የምታወራው? የምር አርሲ ምድር ላይ ምርጫ ነበር እንዴ? ምርጫ እኮ አልነበረም። እየተመረጡ የተገደሉ ኦርቶዶክሳውያን አሉ እንጂ ስለምን የምርጫ ግርግር ነው የምታወራው? የዛሬ 4 ወር እኮ አርሲ ላይ ኦርቶዶክሳውያን ሞተዋል። የዛሬ 6 ወር እኮ አርሲ ላይ ክርስቲያኖች ተጨፍጭፈዋል እኮ። ያኔ ምርጫ ነበር እንዴ? ምርጫ? በምን አይነት አይውራችሁ ነው የምታስቡን? ስታዩን ጥጦ የምንጠባ ህፃናት እንመስላችኋለን እንዴ? መሆኑ መጠን ያ አልሳካ ሲል የጭካኔ በትሩን በንጹሃን ላይ አሳርፏል። ዓላማው የብሔርና የሃይማኖት ግጭት አስነስቶ ማህበረሰቡ አንድነቱን ጠብቆ አብሮ የኖረውን ደሞ ቀየርከው። ምን አደረከው? ጦርነት ለመፍጠር እርስ በርስ ሁከት ለማንሳት አልክ እንዴ? አርሲ ያሉ ኦርቶዶክሳውያን እኮ ከመስቀል ውጭ ምን አላቸው? ሰርቶ ከማደር ውጭ ምን አላቸው? የአርሲ ኦርቶዶክሳውያን እኮ ትልቁ ጌጣቸው ድህነታቸው እኮ ነው። ትልቁ ሀብታቸው መሞት እኮ ነው። በእናንተ መገደል እኮ ነው። ሌላ ምን ሀብት አላቸው እንዴ? ከማን ጋር ነው ጦርነት የሚከፍቱት? በምን አቅማቸው? ራሳቸውን መከላከል የማይችሉ ሰዎች ከማን ጋር ነው ጦርነትን የሚከፍቱት? ምን አለበት በሰላም እንኳን ብንሞት ግዴለም፣ ግደሉን፣ ግን በሞታችን ላይ አትቀልዱ። አርሲ ውስጥ ኦርቶዶክስ አለቀ ማለት ጀመራችሁ። ደግሞ ቆይ እኛ እዛ ተወልደን ሳንሰማ እንዴት ነው ሰሜኖቹ የሚሰሙት? እንዴ እዛ ጋር የሆነ ነገር አደራጅታችሁ ቪዲዮ የምቀርጽ ህዝብን የሚጨርስ አደራጅታችሁ ነው እንዴ ይሄንን የምትሰሩት? እኛ እዚህ ተወልደን ሳንሰማ ሰሜኖቹ እንዴት ነው የሚሰሙት? የሰሜኖች ሚዲያ እንዳለ ኦርቶዶክስ አለቀ፣ አርሲ ውስጥ ኦርቶዶክስ አለቀ። ስንት ጊዜ ነው አሁን? 3ኛ ዙር ነው ስንት ነው? ለምንድን ነው ሰው ህይወቱ አልፏል ለምንድን ነው የማትሉት? ወለጋ ውስጥ ይሄ ሁሉ ሰው ሲያልቅ ኦርቶዶክስ የለም? እዛ ሸዋ ውስጥ ኦርቶዶክስ የለም? በየቦታው ኦርቶዶክስ የለም? አርሲ ብቻ ነው? ራሳችሁ ሰዎችን አደራጅታችሁ፣ ገዳዮችን አደራጅታችሁ፣ የሚቀርጽ ሰዎችን አደራጅታችሁ፣ ኢንፎርሜሽን የምሰጣችሁ ሰዎችን አደራጅታችሁ ይሄንን የምሰሩት እዚህ ሚዲያ ላይ የምታራግቡት ናችሁ።
ምክንያቱም እኛ እዛ ተወልደን ይሄ እንዴት ነው እኛ ቪዲዮ እንደተመለከታችሁ ነው የክልሉ አስተዳደርና እዛ አካባቢ የሚገኘው ቤተ ክህነት ካልተስማማ የአርሲ ኦርቶዶክሳውያን ባለማተቦች ወደፊት ዕጣ ፈንታ ምንድነው የሚሆነው? እዚህ ጋር የእርስ በርስ ግጭት ነው ይለናል፣ እዚህ ጋር ደግሞ የኦነግ ሸኔ ታጣቂ ነው ይላል። ከህዝቡ ግን እየተሰጠ ያለው መረጃ አይደለም። እዛ አካባቢ የሚገኙ አክራሪ የሚባሉ ወሃቢያን ይህንን ድርጊት እያደረጉ እንደሆነ የኦርቶዶክሲያንን ቤት በግፍ እያቃጠሉ እንደሆነ ኦርቶዶክሲያን ባለማተቦችን የ4 ዓመት ህፃንን ጨምሮ ቃላትን በቅጡ እንኳን መደርደር የማይችሉ ህፃናትን ሁላ እያረዱ እየገደሉ እንደሚገኙ እየወጡ ያሉ መረጃዎች ያመለክታል። አርሲ የደም መሬት መሆኗን ዛሬም ቀጥላለች። እግዚአብሔር አምላክ ደጉን ጊዜ ያምጣልን። የአርሲ ኦርቶዶክሲያን ባለማተቦች በግፍ ሲታረዱ ዝም። ኦርቶዶክሲያን ባለማተቦች ጉዞ ብለው ወጥተው በሰላም ሳይመለሱ ሲቀር ዝም። የቅድስት ቤተክርስቲያን አጥሯ ይዞታዋ ሲነካ ዝም። ቅድስት ቤተክርስቲያን እንደ ችቦ በሰሜን በደቡብ በምስራቅ በምዕራብ ላይ ስነድ ዝም። የኦርቶዶክሲያን ባለማተቦች እንደ በግና እንደ ፋሲካ በግ ሲታረዱ ዝም። አባቶቻችን የናንተ እረኝነት የቱጋ ነው? አባቶቻችን የናንተ አባትነት የቱጋ ነው እንዴ? ከቁመታችሁ በላይ ዊስኪ ይዞ መሄድ ነው እንዴ? ሽምግልና ላይ መሳተፍ ነው እንዴ እናንተ አባትነት? ኦርቶዶክሲያን ባለማተቦች ሲታረዱ ለምን ነው ማደርሱላችሁ? በጽሁፍ መግለጫ ብቻ ያለፋችሁ ኦርቶዶክሲያን ባለማተቦች አርሲ ላይ የሚገደሉት እኮ አለቁ እኮ ወገኖቻችን እኮ አለቁ። እባካችሁን አባቶቻችን አባትነታችሁን በጊዜ ካላሳያችሁ እንዴት ነው የሚሆኑት እነዛ ኦርቶዶክሲያን ባለማተቦች? እንዳይመስላችሁ ዳር ላይ ያለው ሰዓት መሃል ላይ መምጣቱ አይቀርም። ኦርቶዶክሲያን ባለማተቦች በዚሁ ከቀጠለ ዛሬ እኛን አይነካንም ብለን ይሄ ወላፈን የምናልፈው ከሆነ ነገ ራሳችን እንደምንቃጠልበት እመኑ። እግዚአብሔር አምላክ ለሀገራችን ለኢትዮጵያ ደጉን ጊዜ ያምጣልን ነው ማለት የሚቻለው። በእውነት የአርሲ ህዝብ ያሳዝናል። የተለያዩ ኮንተንት ክሬተሮች አላችሁ ቦረና ላይ ድረስ ተጉዛችሁ በጎ አድራጎት ስታደርጉ የነበረው ሕጻጽ ላይ ወገን የተራበ ተጠማ ብላችሁ የደረሳችሁ ብዙ ሰዎች አላችሁ ኮንተንት ክሬተሮች። እናንተ ብዬ መጥቀስ አልፈልግም። ነገር ግን ዛሬ ምን ነው ለአርሲ ሲሆን እጃችሁ አጠረ። እባካችሁን አረ ሀገርም ይታዘበናል፣ ወገንም ይታዘበናል። በኋላ የታሪክ ተወቃሽ እንዳንሆን። በእኛ ዘመን ነው ይሄ ነገር እየተፈጠረ ያለው። በእኛ ዘመን ነው ቅድስት ቤተክርስቲያን ታቦቷን ይዛ እየተሰደደች ያለችው። ባቆየችው ሀገር በኖረችበት ሀገር እየተሰደደች ያለችው ጎረቤት ሀገር እየሆነች ያለችው የኛ አማኔት የሆነችው ቅድስት ቤተክርስቲያን ናት። የታሪክ ተወቃሽ እንዳንሆን እባካችሁን ሁላችንም ተክተን እንስራ፣ ኃላፊነታችንን እንወጣ ለማለት ፈልጋለሁ። በቀጣዩ ወቅታዊ አዲስ መረጃዎች እስክንገናኝ ድረስ ሰላም ቆዩ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። እስከዛው ድረስ ግን ሰላም ቆዩ። ደሴ ላይ እንግዲህ የሚገኙ ኦርቶዶክሳውያን ባለማተቦች ትልቅ የተባለ ዝግጅትን በማዘጋጀት ኦርቶዶክሳዊ ባለማተቦችን አርሲ ላይ ደማቸው የፈሰሱትን ለማሰባሰብ አስበዋል። እግዚአብሔር አምላክ ደጉን ጊዜ ያምጣልን። እወዳችኋለሁ።